የአርበኞች ድል መታሰቢያ በዓልን ወደ ተመለከቱ ዜናዎች አልፋለሁ። ተመልካቾች ወጣቱ ትውልድ ከጥንታዊ ኢትዮጵያ ጀግኖች አርበኞች ትምህርት በመውሰድ የኢትዮጵያን አንድነት ሊያስቀጥል እንደሚገባ ተጠየቀ። 84ኛው የአርበኞች የድል ቀን በባህር ዳር ዩኒቨርሲቲ የጀግኖች አርበኞች ትርኢትን ጨምሮ በተለያዩ ዝግጅቶች ተከብሯል። ለበለጠ ጥላውን ዘገባ በፈቃዱ አበበ በ1888 ዓ.ም በኢትዮጵያን ጀግኖች ባድዋ ተሸንፎ የተመለሰው ወራሪው የጣሊያን ጦር ለ40 ዓመታት ያህል ራሱን ሲያዘጋጅ ቆይቶ በ1928 ዓ.ም ዳግም በኢትዮጵያ ላይ ወረራ መፈጸሙን ታሪክ ያወሳል። በዚህም ለ5 ዓመት ያህል እምቢ ለሀገር ያሉ የኢትዮጵያ የቁርጥ ቀን ጀግኖች በዱር በገደሉ ተዋድቀው ሚያዝያ 27 ቀን 1933 ዓ.ም ጣሊያንን ዳግም ድል ማድረጋቸውን በጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል አርበኞች ፕሬዝዳንት አቶ ዳኝነት አያሌው ተናግረዋል። ኢትዮጵያ 28 ዓመተ ምህረት ባዶሊዮ የኢትዮጵያን ባንዲራ አውርዶ ረግጦ የጣሊያንን ባንዲራ በሰቀለበት ቀን በ1933 ደግሞ ቀዳማዊ ኃይለ ሥላሴ አዲስ አበባ ገብተው የኢትዮጵያን ሰንደቅ ዓላማ ከፍ ብላ እንድትውለበለብ ያደረጉበት የድል ቀን ነው። ጀግኖች አርበኞች ደማቸውን አፍስሰው አጥንታቸውን ከስክሰው ኢትዮጵያን ለሆኑ ትውልድ እንዳስረከቧት የገለጹት አቶ ዳኝነት ወጣቱ ትውልድ አባቶቹ ጠብቆ ያቆዩትን ሀገር አንድነቷን ጠብቆና ተንከባክቦ ለቀጣዩ ትውልድ ሊያስረክብ እንደሚገባ መክረዋል። ኢትዮጵያ ስንት ጊዜ ፈተና ደርሶባት በድል አድራጊነት እየተወጣች እዚህ የደረሰች ስለሆነ የአባቶቻችንን አርአያ ተከትለን እኛ ሀገራችንን መውደድ አለብን። ሌላ መሄጃ የለንም። ሌላ አማራጭ የለንምና ስለዚህ እቺንን ታላቅ ሀገር ባለ ታሪክ ሀገር መንከባከብ መጠበቅ እንደሚገባን ልንረዳ ይገባል። የበዓሉ መከበር አሁን ላይ ላለውም ሆነ ለነገው ትውልድ ሀገርን በጠንካራ መሰረት ላይ ለማቆም የሚቻልበትን መንገድ እንድናሰላስል የቀረበ ጥሪ ነው ያሉት የባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሚኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ ምሩ በተለይ እንደ ባህር ዳር ዩኒቨርሲቲ እነዚህ ሴቶች ትሩፋታቸው እንዲቀጥል የማድረግ ግዴታ አለብን ብለዋል። አርበኞች ደማቅ የድል ታሪክ ለመዘከር በዚህ ሁኔታ ስንሰባሰብ ጀግኖች አባቶቻችን ኢትዮጵያውያን በቆራጥነት በደማቸው ጽፈው ያስረከቡንን ታሪክ ብቻ ወስተን ተንትነን ለመለያየት ብቻ ሳይሆን የኛን ሉዓላዊነት ከማስጠበቅ ባለፈ በመላው አፍሪካና በዓለም ዙሪያ የጸረ ቅኝ ግዛት ተቃውሞ ኃይለኛ ምልክት ሆኖ ያስተጋባው ይህ ታላቅ ውርስ ዛሬ ላለነውም ሆነ ለነገው ትውልድ አገርን በጠንካራ መሰረት ላይ ለማቆም ጀግኖቻችን የቆሙለትን እሴት ማንነት ማለትም ነፃነትን፣ ክብርንና ጽናትን እንዲሁም አንድነትን ማስቀጠል የምንችልበትን መንገድ ሁሉ እንድናሰላስል የቀረበ ታላቅ ጥሪ ነው። በበዓሉ የተሳተፉ የባህር ዳር ዩኒቨርሲቲ ተማሪዎች ጀግኖች አርበኞች በመስዋዕትነት ያጸኗትን ሀገር ከድህነት ተላቃ ወደ እድገት ምዕራፍ እንድትሸጋገር የድርሻቸው እንደሚወጡ ተናግረዋል። ስሜ ሜሮን አወቀ ይባላል። የሰከንድ ይር ፕላን ሳይንስ የባህር ዳር ዩኒቨርሲቲ ተማሪ ነኝ። ኢትዮጵያ ውስጥ ብዙ ታሪኮች አሉና ከነሱ ብዙ ነገሮችን ተምረን ድህነትን ስራ ሳንንቅ አሁን ያለንበትን ኢትዮጵያን ወደ አባቶቻችን ከሰጡን ደረጃ ትንሽ ከፍ አድርገን የተሻለ አድርገን ለነገው ትውልድ መስጠት አለብን። በባህር ዳር ዩኒቨርሲቲ የሁለተኛ ዓመት ተማሪ ነኝ። ኤርሚያስ ጥላሁን እባላለሁ። ዘር፣ ሃይማኖት፣ ጎሳ ሳይለየን በመተባበር ሁላችንም አባቶቻችን ለዚህ ያደረሱትን ታሪክ እኛ ለቀጣዩ ትውልድ ማስተላለፍ እንዳለብን። በዓሉ በጀግኖች አርበኞች ትርኢት፣ በኪነ ጥበብ፣ በፓናል ውይይትና በተለያዩ ዝግጅቶች በድምቀት ተከብሯል።